አሞዲር አሊ ናና ጉድህን ስማ። አሞዲር ብቻ አይደለም እግር ኳስ ላይ የምትሰሩ ፍቅር ይልቃል፣ ጎስት፣ አብዩኤል፣ መሰለ መንግስቱ፣ መንሱር አብዱልቀኒ፣ ፎአድ፣ ኤፍሬም ይማነ እግር ኳስን የምትወዱ ቀን ከሌሊት እግር ኳስ ላይ የምትሰሩ ስፖርት ላይ የምትሰሩ ልጆች ኑና ይሄንን ስሙት። ጻኔም ብለህ መታጠብ ትችላለህ። ግን እግር ኳስ አሁን አንዱ ችግር ምንድነው? በሽታ ነው። ስሜት በሽታ ምን አላችሁ? እግር ኳስ በሽታ ነው። በጣም የሚያሳዝነው ደግሞ ይሄን ያላችሁ የሀገራችሁ ዋና ከተማ የእግር ኳስ ፌዴሬሽን ፕሬዝዳንት ነው አይቶ ኃይለ ኢየሱስ ፍስሐ። እግር ኳስ እስከዛሬ ድረስ በሽታ ሲሆን፣ በእርግጥ እኔ ስለ እግር ኳስ ስለ ስፖርት ብዙ የማውቀው ነገር የለም፣ ግን በሽታ ለመሆኑን ላረጋግጥላችሁ ፈልጋለሁ። በሽታ ቢሆንማ እነዚህ ሁሉ እግር ኳስ ላይ የሚሰሩ ፕሪሚየር ሊግ ላይ የሚሰሩ ቻምፒየንስ ሊግ ላይ ቀን ከሌሊት እንቅልፋቸውን አጥተው ቁጭ ብለው የሚያዩ ወጣቶች ታመው ባለቁ ነበር። በእርግጥ እናንተ አንዲትን ከፊልም ላይ ከቀረጻ ላይ ጠርታችሁ ነይና ምክትል ፕሬዝዳንት ሁኚ ብላችሁ ምንም ሳታፍሩ የሾማችሁ ሰዎች ይሄን አትሉም ተብሎ አይጠበቅም። ሀገር ጦርነት ላይ በነበረ ሰዓት፣ ሀገር ረሃብ ላይ በነበረ ሰዓት ኑና የ1 ሚሊዮን ብር ልደቴን እዩልኝ ያለች ሞራል አልባ ሴትን ከሀገርሽ ፕሪሚየር ሊግ ተሳታፊ ክለቦች መካከል 3ቱን ጥሪ ብትሏት የሚተናነቃትን ልጅ ኑና አቃቢ ነዋይ ሁኚ ስትሉ ያላፈራችሁ ሰዎች እግር ኳስ በሽታ ነው ከማለት የምትቆጠቡ ሰዎች አላችሁ። እኛ ግን እንላችኋለን እግር ኳስ በሽታ ሳይሆን እናንተ እግር ኳሱ ላይ በሽታ ሆናችኋል። ሌላው በማኔጅመንት ላይ፣ በአስተዳደር ላይ፣ በህግ ላይ የምትሰሩ ሰዎች ደግሞ ይሄን አዳምጡት። አርቲስት ማስተዋል ወንደሰን የስራ ድርሻዋ ምንድን ነው? እኔ ሳልኖር ብቻ ትሰራለች ማለት ነው። እኔ ሳልኖር የስራ ድርሻዋ ይሄ ነው ማለት እኔ ከሌለው እኔን ተክታ የምትሰራው። አሁን ልክ ባለፈው ዓመት አጋጣሚ እንዳሙኝ ቢሆን ጋሽ አስራት ኮች አስራት ምን ይላል? ምንም ሳያፍር ማለት ነው ምክትል ፕሬዝዳንት እኔ ስታመም ወይን ስሙት በገላገለ ስሙት ወይን ስታመም እኔን ተክታ ትሰራለች እንጂ ሌላ ስራ የላትም። አለማወቅ ደጉ። ግን ምክትል ፕሬዝዳንት ማለት ኢኩቫለንት የሆነ ከአንተ ጋር ኢኩቫለንት የሆነ አንዳንድ ቦታ ላይ ስልጣን ይኖራታል። ቴክኒካል ፓርቱን አንተ ልትመራው ትችላለህ። ማኔጀሪያሉን እሷ ልትመራው ትችላለች። መመሪያዎችን ልታስተገብር ትችላለች። ደንቦችን፣ ዲሲፕሊኖችን ልትከታተል ትችላለች። ኢቭን አንተን ራሱ ፕሬዝዳንቱን ራሱ ልታማክር ትችላለች። ይሄ በህግ የተሰጣት ስልጣን ነው። አንተ ስትሞት ተጠብቃ የምትተካ አይደለችም። እና አለማወቃችሁ እዚህ ደረጃ የደረሰና የሀገራችንን በተለይ እግር ኳሱ ላይ ነቀርሳ የሆናችሁ እግር ኳሱን ብላችሁ ስፖርቱን ብላችሁ ሳይሆን ገንዘባችሁ፣ ለምሳሌ አንተ አንደኛ ደረጃ የኮንስትራክሽን ባለቤት ነህ። ገንዘብ የቸገረ ሰው አይደለም፣ ግን የሚለቃቀም ፍርፋሪ ያለ እዚህ አካባቢ። ስለዚህ እንደ ቄራ ውሻ ከዛ አካባቢ የምትጠፉ ሰዎች አይደላችሁምና በሽታ የሆናችሁት እግር ኳሱ ላይ እናንተ እንጂ እግር ኳስ በፍጹም በሽታ ሆኖ አያውቅም።